በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መላከ ሰላም ባህሩ የዚህ ታላቅ ደብር አስተዳዳሪ፣ አእይንተ እግዚአብሔር አበው መነኮሳት ወካህናት፣ ሊቃውንተ ቤተ ክርስቲያን፣ አሃው ዲያቆናት፣ የሰንበት ትምህርት ቤት መዘምራን፣ በዚህ ያላችሁ ምዕመናን፣ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ፣ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችን ጋር ይሁን። የአብ ጸጋ፣ የወልድ ቸርነት፣ የመንፈስ ቅዱስ ኅብረት አንድነት፣ የቅድስተ ቅዱሳን ምልዕተ ክብር ምልዕተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰዓሊተ ምሕረት ምዕራገ ጸሎት እማምላክ ወላዲተ አምላክ አማላጅነቷ በሁላችን አድሮ ይኖርልን። የመላእክት ጥበቃ፣ የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት፣ የደጋግ አባቶቻችን የደጋግ እናቶቻችን በረከታቸው በሁላችን ይሁን። እንደምን አደራችሁ? ሰማይን ያለ ምሰሶ ከነግሱ የዘረጋ ምድርንም በውሃ ላይ ያለ ካስማ ከነልብሱ ያጸና ደመናን ያለ ድምፅ የሚመራው አየርን ሳይታይ የሚያስጉዘው ሁሉን የሚችል የሰራዊት ጌታ እግዚአብሔር የጌቶች ጌታ የነገስታት ንጉስ የአማልክት አምላክ የኃያላን ኃያል የክቡራን ክቡር የልዑላን ልዑል እርሱ እግዚአብሔር ከዘላለም እስከ ዘላለም በልብ መታሰቡ በቃል መነገሩ ከፍ ከፍ ይበል። ታላቁ መምህር ሊቀ ሊቃውንት ስምዐ ኮነ ትምህርቱን አስተምረዋል። ስለዚህ የዕለቱ ትምህርት በዛ ይጠቃለላል። በኋላ ላይ በሰፊው ስለምንገናኝ ስለ ሀልዎተ እግዚአብሔር በእኛና በሌላው ዓለም ስላለው ትንሽ ነገር ብቻ ለማስታወስ እሞክራለሁ። ስለ ሀልዎተ እግዚአብሔር ልበ አምላክ ዳዊት በረከቱ ይደርብንና እንዲህ ይላል በመዝሙር 138 ቁጥር 8 ላይ ወደ ሰማይ በወጣ አንተ በዚያ ነህ፣ ወደ ሲኦልም በወርድ በዚያ አለህ ይላል። እግዚአብሔር የሌለበት ስፍራ የለም። አምላካችን እግዚአብሔር ብቻ እኔ ፈጣሪ ነኝ ብሎ ፈጥሮ ያሳየ፣ ፈጥሮ የሚገዛ፣ ፈጥሮ የሚመግብ እሱ ብቻ ነው። ሌላ አንድም ኃይል የለም። አንድ የዋሸ ቢኖር ዲያብሎስ ነው። ወደ ላይ ቢወጣ ቢያይ ማንም የለ፣ ወደ ታች ቢወርድ ሁሉ ከሱ በታች ናቸው፣ እኔ ፈጠርኳቸው አለ። ከታች ያሉት በቦታ አቀማመጥ ከሆነ ከበታቻችን ያሉትን እኛ አልፈጠርም፣ ስለዚህ አንተ አልፈጠርከንም አሉ። አንዳንዶች ፈጥሮ ይሆን ወይስ ፈጥሮን አይሆን እያሉ ተከራከሩ። እነዚህም በአንድ ላይ ወድቀዋል። የኢትዮጵያ እምነት ከሌላው ዓለም ይለያል። ይህን ስንል ሁልጊዜ ማስተዋል ይኖርባቸዋል። እንዴት እንደሚለይ ሁለት ኮንሰፕት ልንገራችሁ፣ ሐሳቦች። በአብዛኛው ወጣቶች አላችሁ፣ ምሁራን አላችሁ። እነዚህ ሁለት ሐሳቦች ስሙ። አንዱ ሐሳብ በፊሎሶፊካል ሪሊጂየስ ቶት በሚባለው ምን ይባላል? አንትሮፖሴንትሪክ ይባላል። ቲዮሪ ነው። አንትሮፖሴንትሪሲዝም ይባላል። ሁለተኛው ደግሞ ቲዮሴንትሪሲዝም ይባላል። ምን ማለት ነው? አንትሮፖሴንትሪሲዝም ማለት አንትሮፖሴንትሪክ ማለት
በግሪኩ አንትሮፖስ ማለት ሰብ ማለት ነው። በግዕዙ ሰብ ምንድነው? ሰው ማለት ነው። አንትሮፖስ ማለት ሰው ማለት ነው። አንትሮፖሴንትሪክ ስንል በሰው ላይ የተመሰረተ ማለት ነው። በማን ላይ የተመሰረተ? በምን ላይ? በሰው ላይ። ቴዎሴንትሪሲዝም የሚለው ደግሞ ኮንሰፕት ቴዎስ ማለት እግዚአብሔር ማለት ነው። ስለዚህ ቴዎሴንትሪሲዝም ማለት በማን ላይ የተመሰረተ ማለት ነው? በእግዚአብሔር ላይ የተመሰረተ። በማን ላይ የተመሰረተ? በእግዚአብሔር ላይ የተመሰረተ። ትምህርቷን አጭር ነች፣ ግን በኋላ በደብሩ ዩቲዩብ ገብታችሁ እንደገና ብታዩት ደስ ይለኛል። ምክንያቱም ይሄን ሁሉ ልጽፉት ልትይዙት አትችሉ። በኋላ የምነግራችሁ ነገሮች አሉ። አሁን ሁለት ኮንሰፕት ነግሬያችኋለሁ፣ አንትሮፖሴንትሪክ እና ቴዎሴንትሪክ። አንትሮፖሴንትሪክ ማለት ሜን ሴንተር ማለት በእንግሊዝኛው ሰው ላይ የተመሰረተ። ቴዎሴንትሪክ ማለት ደግሞ ጋድ ሴንተርድ ማለት ነው፣ እግዚአብሔር ላይ የተመሰረተ። ይሄንን በምሳሌ ልንገራችሁ። እንደምን አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አይል አባባሉ አልመሸም ገና ማይመስገን ያላችሁት። እሺ ብዙዎቻችሁ እስቲ ኮሌጅ ያላችሁ የተማራችሁ፣ ሃይ ስኩል ያላችሁ እስቲ ምልክት ስጡኝ። እስቲ የተማራችሁ ኮሌጅ የተማራችሁ ሃይ ስኩል የተማራችሁ አላችሁ አይደል? ጥሩ። እሺ አሁን እንዴት አደራችሁ ላችሁ የመለሳችሁ እግዚአብሔር ይመስገን። ጉድ ሞርኒንግ መልሱ ምንድነው? በእንግሊዘኛ ጉድ ሞርኒንግ ነው አይደል? ጉድ ሞርኒንግ ንገር መልሱ ሞርኒንግ አዩ ማለት ሰላም። ጥሩ ጠዋት በቃ እግዚአብሔር እዚህ ውስጥ የለም። ተመልከቱ። ጉድ አፍተርኑን ብላችሁ መልሳችሁ ምንድነው? ጉድ አፍተርኑን። ይኸውላችሁ የውጭው ዓለም ባህሉ፣ እምነቱ፣ ስርዓቱ ሰው ላይ ነው የተመሰረተው። የኢትዮጵያ ቤተክርስቲያን የተመሰረተችው በእግዚአብሔር ላይ ስለሆነ እያንዳንዱ ባህልና ስርዓታችሁ ሁሉ እግዚአብሔር የተመሰገነ ነው። ክብርና ምስጋና ለዘላለም ለስሙ ይድረስ። እግዚአብሔር የተመሰገነ። መልካም። አንድ ሰው ስጦታ ሲያደርግላችሁ፣ እኛ ስጦታ ሲያደርግላችሁ ሲሰጣችሁ መልሳችሁ ምንድነው? እግዚአብሔር ይስጥልኝ፣ ማይስጥልኝ፣ እግዚአብሔር ይስጥልኝ። ሰውየው ደግሞ ምን ይላል? ያ ሰው ብቻውን ነው እንዴ? ምን ይላል? አብሮ የሚለው ቃል ራሱ ትልቅ ልዩነት አለው በእኛና በአውሮፓውያን። የተሐድሶ እንቅስቃሴ ሲጀምር አንድ ሰው ላይ ነው የተመሰረተው። ድንገት አንዳንዶች ስለ ኢሮፒያን ሬኔሳንስ፣ ስለ ኢንላይትመንት ቲንኪንግ የምታውቁ ሰዎች በተለይ የአውሮፓ ዓለም በሰው ላይ እንዴት እንደተመሰረተ ስታዩ የፕሮቴስታንት ሪፎርሜሽን እምነት ሲመጣ ህብረት የሚባለውን አጥፍቶ አንድ ሰው ላይ ስለቆመ ብዙ ጊዜ ሰምታችሁ ከሆነ ሲሰብኩ ምን ይላሉ መሰላችሁ? ኢየሱስን እንደ ግል አዳኛ አድርገህ ውሰድ የሚሉ ሰምታችኋል። ኢንዲቪጁዋሊዝም ነው ይሄ። ስትጸልዩ አቡነ ዘበሰማያት በሉ አልተባልንም። ምን በሉ ነው የተባልነው? አቡነ ዘበሰማያት፣ አባታችን ሆይ። አባቴ ሆይ አርገ ምናችን ሆይ ንገሩኛ፣ ምናችን ሆይ። እግዚአብሔር ሁላችንን በአንድነት ይባርከን ይቀድሰን። ስለዚህ ተመልከቱ፣ ኢንዲቪጁዋሊዝም አይደለም የኢትዮጵያ ቤተክርስቲያን። ይሄ ነው መሰረታዊ ልዩነታችን። ቅድም ሰው ስጦታ ሲሰጥ ምንድነው ያልነው? ሲሰጣችሁ ምን ትሉታላችሁ? እግዚአብሔር ይስጥልኝ። በእንግሊዘኛው ከሆነስ መልሳችሁ ምንድነው? ቴንክ ዩ አይደለ? ዩ የሚለው ሰው ላይ ነው የተመሰረተው። አሁን በ1884 84 በአውሮፓውያን አቆጣጠር ጀርመኒ ላይ በርሊን ላይ የአውሮፓ ሀያላን አገሮች ስብሰባ አደረጉ። ስብሰባው ምንድነው? አፍሪካን ባሪያ ማድረግ ነው። አፍሪካን ባሪያ ማድረግ ብቻ ሳይሆን ሄዶ የአውሮፓን ባህል አፍሪካ ላይ መጫን። ኢትዮጵያ ከዚህ ነፃ ነች። እግዚአብሔርም ረድቶን በባርነት ወደ ኒው ወርልድ ከኢትዮጵያ ሄደ የለም። በበርሊን ኮንፈረንስም ቀኝ ገዢዎች ቢመጡ ኢትዮጵያን አባቶቻችን እናቶቻችን እግዚአብሔርን ተማጽነው ታቦተ ጽዮንን ይዘው እግዚአብሔርን ተማጽነው ለምነው እመቤታችንን ተማጽነው ሚካኤል ገብርኤልን ተማጽነው ሁሉንም ተማጽነው
የሁሉን አምላክ እግዚአብሔርን ተማጽነው የመጣውን ጠላት አሳፍረው መልሰዋል። ይሄም የእምነታችን ጽናት የሆነ ነውና አምላካችን እግዚአብሔር ለዘላለም ስሙ የተመሰገነ ይሁንልን። ወደ ሌላ አፍሪካ ብትሄዱ ግን ቋንቋው ጠፍቷል፣ ባህሉ ጠፍቷል፣ ፊደል የለውም። ስለዚህ አሁን ግን የመጣብን በዘዴ በሲስተም ነው። ስለዚህ አንድ ሰው ስጦታ ሲሰጣችሁ በእንግሊዘኛ ምን እንደምትሉት ቴንክ ዩ። እግዚአብሔር የለም እዚህ ውስጥ። በጣም የሚያሳዝን ነገር ልንገራችሁ። ያው የሚያሳዝን ልበለው፣ ጽሁፍ ላይ ድሮ የምታገኙት ቢሲ እና ኤዲ የሚል ነበር። ወጣቶች ታውቃላችሁ። ቢሲ እንግዲህ ዓመተ ምህረት ይጻፍና እኛ ጽፈን ለምሳሌ ዓመተ ምህረቱን አምር ብለን ዓመተ ምህረት ብለን ላስቀምጥ እንችላለን። ምክንያቱም በእኛ 3 አይነት አከፋፈል አለው። አንደኛው ዓመተ ዓለም ነው። ዓመተ ዓለም የሚባለው ዓለም ከተፈጠረ ጀምሮ እስከ ምጽአት የሚኖረው ነው። ሁለተኛው ዓመተ ፍዳ ነው። ዓመተ ፍዳ ወዓመተ ኩነኔ እሱ የብሉይ ዘመን ነው። እሱን ደግሞ ሌላ ዘመን ነው። ከዛ ቀጥሎ 3ኛው ዘመን አሁን ያለንበት ዘመን ነው። እሱም ዓመተ ምህረት ይባላል። አምላካችን ክርስቶስ ከተወለደ በኋላ የመጣው ነው። ይሄ ዘመን ሲካፈል በውጭው ዓለም በፊት ቢሲ እና ኤዲ ይል ነበር። ኤዲ የሚለው ዓመተ ምህረት የሚለው በላቲን ነው። አሚኖ ደሚኖ የሚል የላቲን ቃል አለው። the year of the Lord ማለት ነው። the year of the Lord የዓመተ ምህረት ከሚለው ጋር ተመሳሳይ ነው። እሱ ግን አሁን ተቀይሯል። ኤዲ the year of the Lord የጌታ ዓመት ወይም ዓመተ ምህረት የሚለው ወደ ምን ተቀይሯል? ሲኢ ወደሚል ቀይረውታል። ይህ በቅርብ የመጡ ናቸው። ሲኢ ምንድነው? ሲኢ ካመን ኢራ የጋራ አቆጣጠር ለማለት ነው። ቢሲ የምንለው በእንግሊዘኛው የነበረው before the birth of Christ ይባል የነበረው ማለት ነው። እሱ ወደ ምን ተቀየረ? ቢሲኢ ወደሚል ቀየሩት። ይሄ ምንድነው? before the birth of Christ ሳይሆን before common era። ስለዚህ መሰረታችን እግዚአብሔር ስለሆነ በሁሉ ነገር እግዚአብሔር እንጠራው ጌታ አይመስገን። በቃ ይሄ ነው መልሳችን። እግዚአብሔር የተመሰገነ ይሁን። እግዚአብሔር ይሄን ዓለም ስለ 6 ነገር ፈጥሮታል። ባንጆ ስለ 6 ነገር 1 ለአንክሮ፣ 2 ለተዘክሮ፣ 3 ለምግበ ሥጋ፣ 4 ለምግበ ነፍስ፣ 5 ስሙን ለመቀደስ፣ 6 ክብሩን ለመውረስ። እግዚአብሔር ይሄ ነው። የመጀመሪያ የመጽሐፍ ቅዱስ ክፍል ምን እንደሚለው የኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ምን ይላል? ይረዷቸዋል። እዚህ ካህናቱ ለልጆቻቸው ይረዳሉ። እናንተ የባህር ዳር ሕዝብ ኩራተኛ ነው፣ ትላንት አይቼዋለሁ ማለት አይናገርም። እና እግዚአብሔር ላይ ነው የምትኮራው። ሌላው ላይ እሺ፣ እግዚአብሔር ላይ አይኮራም አይደለም። የመጀመሪያው የመጽሐፍ ቅዱስ ክፍል መዘምራን ምን የሚል ነው? በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። በሉ ድገሙ ሁላችሁም። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ተመልከቱ፣ ይሄንን ብሎ ነው የሚጀምረው። እግዚአብሔር ፈጣሪ እንደሆነ አልወት እግዚአብሔር ነግሮን ነው። በግዕዙ ይሄ ቃል በቀዳሚ ገብረ እግዚአብሔር ሰማይ ወምድረ ይላል። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። በእንግሊዘኛው ይሄ ቃል እንዲህ ይላል in the beginning God created the heavens and the earth ይላል። አሁን ልብ በሉ። በመጀመሪያ በቀዳሚ በመጀመሪያ in the beginning ገብረ እግዚአብሔር ሰማይ ወምድረ እግዚአብሔር ሰማይና ምድርን ፈጠረ። ገብረ ሰራ፣ ፈጠረ። ይሄ የመጀመሪያ የመጽሐፍ ቅዱስ ክፍል። እሺ ቅድም ባለቅኔው ሳይንስም ጠቀስ ስሙን ሲጠሩት ሰምታችኋል። ሳይንስ ዋናው መሰረቱ ምን ላይ ነው? የ11ኛ ክፍል ተማሪ አለ እዚህ፣ የፊዚክስ ተማሪ የ9ኛ ክፍል ጀምሮ ምን ናቸው ዋና ሳይንስ ላይ? ስፔስ፣ ሌላስ? ስፔስ ሌላ ምንድን ነው? ታይም የላችሁም? የፊዚክስ ተማሪዎች ስፔስ፣ ታይም፣ ማተር ሁሌ ስትሏን ምንም ስትሸመድዱ ማተር
አልተፈጠረም፣ አይጠፋም ስትሉ ነበር እንዴ? ኔቨር ክሬትድ ኔቨር ዲስትሮይድ ምናምን ነገር የምትሉት ትምህርት ቤት። ሳይንስ ማለት ሶስት ነገሮች ላይ የተመሰረተ ነው። እነዚህም ሶስት ነገሮች ስፔስ፣ ታይም፣ ማተር ናቸው። ተመልከቱ። አንድ ሰው ምን አለ? አንቶኒዮ ፍሊው ይባላል። ትልቅ ፈላስፋ ነው፣ ውጭ ሀገር። እግዚአብሔር የለም ብሎ የጻፋቸው መጽሐፍ በጣም ብዙ ናቸው። በየዩኒቨርሲቲው መማሪያ ናቸው። ሌሎችም ብዙዎች አሉ። እግዚአብሔር የለም እያሉ እግዚአብሔር የለም። የመጨረሻው ላይ እግዚአብሔር እንደውም የሰጥቶት ሽማግሌ ሆኖ የጻፈው የመጨረሻው መጽሐፍ ምን ይላል? በፊት ይጽፍ የነበረው there is no God ነው ጽሑፉ። እግዚአብሔር የለም። የመጨረሻው መጽሐፉ ላይ ደግሞ there is no God ይልና ኖን ስርዝ ያደርገውና በቀይ ከላይ ኤ ይጽፍና there is a God ይላል። እግዚአብሔር የለም ሲል የነበረው ሰው እግዚአብሔር አለ ብሎ ጽፎ ሄዷል። አስከር ባለበት ይሄንን ማወቁ የተመሰገነ ይሁን። ዋናው ነገር ግን ሳይንስ እስካሁን የሚያደርገው ጥናት፣ ምክንያቱም አንዳንድ ሰዎች ኤቲስት በቃ ዓለም የሰለጠነ ይመስላችኋል። እግዚአብሔር ሞኝ የሆነ የቤተክርስቲያን ነገር ሞኝ የሆነ ለስም አጠራሩ ክብር ምስጋና ይግባው። ኦርቶዶክስ ዝም ብላ አሮጌ ትመስላችኋለች፣ ምንም የሌላት ትመስላችኋለች። ሳይንስ ያለው ነው። ቅድም ባለቀው ሲናገር ቅኔ ፊሎሶፊ ነው። የኛ ደግሞ ቅኔ ዜማ አለው። ተመልከቱ፣ ዜማ ቁጥር አለው። ሰምና ወርቅ አለው። ዝም ብሎ የሚነገር አይደለም። ዓለም የሚያደንቃቸውን ሰዎች አይተናል። የጻፉትን ዳንቴ የሚባሉትን ታላላቅ ሰዎች የጻፉትን አይተናል። የአድማሱ ጀንበሬን አንድ ቀን አያክልም። ልንገራችሁ፣ አንዷን ቀን አያክልም።